እሺ በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞህ በቃ። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምህረቱና ጽድቁን እመሰክርለታለሁ። እነሆ ለሶፋንያስ እናትና ለሶፋንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው እኔ። ባይዘው እኛ ክፉ ማህበረሰቦች ነው፣ እናስመስላለን ሃይማኖት ያለን ምናምን እንጂ በጣም ክፉ ነው የኛ ማህበረሰብ። ይሄ ልጅ በግልጽ እናቱ ወጥቶ ከመናገራቸው በፊት ያ ሁሉ ይወገርበት የተባለውን ድርጊት ከማድረጉ በፊት ሁላ በግልጽ የአእምሮ በሽተኛ ነኝ ያመኛል ብሎ እርዱኝ እያለ በትልቅ ሚዲያ እኮ ተናግሯል። ከዛ በኋላ ሰው አጥምዶት ይኸው አንድ ልጅ ነው አሉ። እኔ እንኳን ብዙ እንትን አይደለም፣ ግን አጥምዶት ሆን ብሎ ድካሙን ለማህበረሰብ አስተዋውቆ እንደዛ ህዝብ ይወገር ይታረድ እያለ ሲወግረው ሲያባብስበት እዚህ ደረስ። አሁን ከንፈራችን ልንመጥ ነው ለእናትየዋ መታ ስትናገር። እንዲህ አይነት ሰው ቤተሰብ እንዳለው በምን እንደሚያልፍበት ምናምን አይገባም። ማስተዋሉ ላክቶናል። ስለ አንድ ሰው ጉዳይ እንደዚህ በቃ ፈራጁ ነን ማለት። የሚያስቀኝ ደግሞ ደብል ስታንዳርዱ። መፍረድ ያለብን ሰዎች ላይ እኮ አንፈርድም። በአደባባይ ምንም ሳይጎላቸው አጀንዳ ይዘው ትውልድን እየበከሉ ያሉ፣ ከማህበረሰቡ ሴት ወግ ባህል ውጭ እያደረጉ ያሉ ሰዎችን ክብር እየሰጠን የኔ ቆንጆ የኔ እናት እያልን ብዙዎቹን እያከበርን አሉ እኮ በሰላም እየተንቀሳቀሱ ወልደው ከብዶ ማህበረሰባችን ውስጥ ምጠሉትን ነገር እያደረጉ። አንድ ሰው ግን ህዝብ ጋር ሳይደርስ በህመሙ ምክንያት አንድ ድካም ደረሰበት ይወገር ምናምን እያላችሁ ይኸው ቤተሰብ ጣጣ ለእሱም ጣጣ አባብሳችሁበት። አንድ እንኳን ያስተዋል የለም። ይህ ሰውዬ መታከም ነው ያለበት ያለ የለም። እርዳታ የሚያስፈልገው ያለ የለም። ሽሽት ነው ጸበልም ምንም ሄዱ። ይህን የህዝብ አፍ ሽሽት ነው። ክፉ የአበሻ ምላስ ደግሞ ክፉ ነው። አይዘው የት እንደሚያደርስ እያያችሁ እና መወገር መገሰጽ ያለበትን አታቁም። ምንም ምስኪን ሰው ደግሞ ዘመድ ምንም አጋዥ አስጨፋሪ አጫፋሪ የሌለውን ደግሞ አጀንዳ የሌለውን ሰው ደግሞ እንደዚህ እያከሰማችሁት ከሰው ማህበር ታስወጡታላችሁ። እና ብዙ ጊዜ የሚከሰት ነገር ስለሆነ ነው አልወራም ብዬ ነበር እንደዚህ ትኩስ ነገር ላይ።
ግን በጣም ያሳዝናል። የአእምሮ ታማሚን የምንገፋ ሰዎች ክፎች ነን ባይዘው። ሰሞኑን የጋዜጠኛ ሶፎንያስ እናት ወጥተው ሚዲያ ላይ ስለ አእምሮ ህመምና ተያያዥ ጉዳዮች ሲያወሩ ነበርና በጣም የሚያሳዝነው አንደኛ ማህበረሰባችን ስለ አእምሮ ህመም ያለው ግንዛቤ በጣም የወረደ እንደሆነ ወይም ደግሞ ትክክል እንዳልሆነ ያሳያል። እሱ ብቻ ሳይሆን እሳቸው ራሱ ልጄን ምን ሴጣን ነካብኝ ነው በተደጋጋሚ ሲሉ የነበረውና በቃ አንድ ሰው አእምሮ የሚታመመው ሴጣን ስላለበት ነው። ስለዚህ መድኃኒትም ሌላ አይነት ሁኔታዎች እንዴት ነው ሞስትሊ ኢፌክቲቭ አይደሉም አይሰሩም የሚል በጣም የተሳሳተ ግንዛቤ እንደ ሀገር እንደምናራምድ ያሳያል። የሚያሳዝነው እሱ ተያዘ የተባለበት በሽታ ባይፖላር ፐርሰናሊቲ ዲስኦርደር ይመስለኛል እና እንደሱ አይነት በሽታ ያለባቸው በጣም ሰክሰስፉል የሆኑ ሰዎች ኢንተርናሽናል የምናውቃቸው አሉ። ለምሳሌ እነ ሮበርት ዳውኒ ጁኒየር፣ ሚል ጊብሰን፣ ማሪያ ኬሪ የመሳሰሉትና ስቲል ሰው አእምሮ ህመም ኖሮበትም ተገቢው ሜዲኬሽን ከተሰጠው የተሻለ ሰው ሆኖ ፕሮዳክቲቭ እንደ ሁላችንም ከሁላችንም ፐርሰናል አቅሙ የተሻለ ከሆነ የተሻለ ሰው እንደሚሆን ያሳያል። እና ባይፖላር ፐርሰናሊቲ ዲስኦርደር ብዙ ጊዜ ሰዎች ከሙድ ስዊንግ ጋር ያምታቱታል። ግን ሙድ ስዊንግ ሳይሆን ሃይ ማኒክ የሆነ ስቴጅ አለው ወይም በጣም ግራንዲዮስ የሆነ እንዴት ነው እረፍት የማይሰጥ በቃ በጣም ሃይፐር አክቲቭ የሆነ አይነትና በዛው ልክ ደግሞ ዲፕሬሽን ሳይክል ያለው ዲፕሬሽን ማለት ከሱሳይዳሊቲ ከሆፕለስነስ ኢንሶምኒያ ምግብ አለመብላት ተያይዞ ጋር ያለው ነውና የሚያሳዝነው በሱ ኬዝም ነው ብዬ የማስበው። በዛ ላይ ደግሞ ሃሉሲኔሽን ፓራኖያ እና ዲሉዥን ያለበት ነው። ድምፅ መስማት የተለያየ ነገሮችን ማየት እና በቃ ሰው እንዲህ ሊያረገኝ ነው አታክ ሊያረገኝ ነው የሚለው ነውና ላይክ ኤኒ ህመም ነው አይምሮ ህመምን ማየት ያለብን። ሰው ልክ ስኳር ሲታመም እንደሚሆነው ጉበቱን ልቡን ሳምባውን ኤኒ አካሉን ሲታመም እንደሚሆነው አይምሮን ሲታመም ደግሞ ልክ እንደዛ የተለያዩ ምልክቶች አሉት። ግን ምልክቱ የሚለየው ፐርሰናሊቲ ላይ እና በባህሪና በዲሲዥን ሜኪንጉ ላይ ነው የሚታየው። ለምን እግሩን የታመመ ሰው የሆነ እንዴት ነው አይኑ ጋር ምናምን አይዘው ሞስትሊ እግሩን ከሆነ የታመመው አካሉ ላይ ነው የሚታየው። ልክ እንደዛ አይምሮን የታመመው ሰው ዲሲዥን አሰጣጡ ዓለምን የሚረዳበት ሪያሊቲው ያ ነው የሚታመመው። ስለዚህ ላይክ ኤኒ ህመም በመድኃኒት መዳን ይችላል። ግን የሚያሳዝነው ይሄ ሰው ከመድኃኒት አወጡትና ወደ ገዳም ሲሄድ ምንም መድኃኒት እንዳይዝ ተከለከለ። this shows እዛ አካባቢ ያሉ ሰዎችም ስኳር በሽታ ያለበት ሰው ቢሆን እዛም ቢሄድ ኦኬ ኢንሱሊን ወይ ሌላ ነገር እንዳትወስድ ይባል። ልክ እንደዛ we have to come to understanding እና አሁንም ማህበረሰቡ ከሴጣን ነው ምናምን የሚለውን ነገር ትቶ ይሄ ወንድም ተገቢውን ሕክምና እንዲያገኝ ማድረግ ቢቻል ድኖ ነገ ደግሞ የተሻለ ሰው የሚሆንበት እድል አለ። ስለዚህ ሌትስ ቢ እንዴት ነው ካይንድ እንሁንና ሌትስ ትራይ ቱ አንደርስታንድ። ምክንያቱም ማናችንም ላይ ሊደርስ የሚችል ነገር ስለሆነ ጄኔቲክ ፋክተሮች አሉት፣ ብሬን ኬሚስትሪ ያለው ፕላስ ደግሞ ኢንቫይሮንመንታል የሆኑ ስትረስ፣ አስተዳደግ፣ ትራውማ የመሳሰሉት ያንን ኬዝ ሊያመጣ ይችላል። ሶ ሌትስ ቢ ኢምፓታቲክ ነው። በድያቸዋለሁ። አራት አለ አናንዬ ይቅር በይኝ እናቴ ፈቲ አባዬ። ይህንን ቪዲዮ ከመቶ ሰው በላይ ላከልኝ። በእውነት ልጁ በዚህ ሁኔታ ውስጥ እያለ ቪዲዮ እንዲሰራ ማድረግ ማግባብ አይደለም። እኔ ራሱ ቪዲዮ አሁን ይሄንን ስሰራ የዚህ ልጅ ምስል ስጠቀም በጣም ብዙ ሰዎች ተጠቅመውት ስላለና ምንም ማድረግ ስለማልችል እንደ ሐሳብ ላስቀምጥበት ነው። የመጀመሪያ ሐሳቤ ፍሬዘር ላይ ነው። ፍሬዘር ትላንትና ይሄ ልጅ ወዳንተ ሲመጣ በህግ አሳልፈ ሰጥተው ቢሆን እንደዚህ ባታረግ ኖሮ በጣም ብዙ ነገሮች ይሻሻሉ ይስተካከሉ ነበር። ብዙ ነገሮች ዛሬ እንዲገርጥቶ የምታየው ልጅ ትላንት ቲዩብ የሰራህበትና ዶላሮችን ያገኘህበት ልጅ ነው። እንግዲህ ያ ሳንቲም የሱ ደም የሱ አጥንት የሱ ሞራል ተከስክሶ ኪሴ የገባ ብር ማለት ነው። ዛሬ እንግዲህ አንተ ምናልባት ድልቅቅ ብለህ እዛ ቲዩብክ ላይ ገብተህ ባልሽ ካልወደደሽ 10 ነገሮችን አድርጊ ለሚስትህ 8 ነገሮችን ብታረግ በሚል አዳዲስ የወሲብ ቀስቃሽ ለትውልድ የማይጠቅም ቪዲዮ የምሰራበት ወንበር በሱ ብር የተገዛ ነው። በዚህ ቲዩብ ሽቀላ የተገዛ ነው። እናትየው የምታነባው እንባ የምታለቅሰው ለቅሶ አንተ ቲዩብ ላይ የሰራህበት ብር ነው። እንባዋ ኪስ ውስጥ ነው። አንድ ወንጀልን ወንጀል መሆኑ ሲታወቅ በህግ ማዕቀፍ ውስጥ አድርጎን ሰው እንዲቀጣ ከማድረግ ይልቅ በመንጋ ፍርድ ራስህ በራስህ ጊዜ ጉዳዩን አስበህበት ከመቶ ምናምን ሺህ በላይ ቲዩብ አካውንት ያለ ሰውዬ እንዴት ግን አስቻለ እስከ መጨረሻ አንድ እንደዚህ አይነት አጸያፊ ነገር ከሚያደርግ ሰው ጋር እስከ መጨረሻ ለመቀጣጠር ራሱ መጻፍ ያንተን የጭንቅላትህን ማለት ነው አካሄድ በጣም ያስታውቃል። በደንብ ነው ሰው አሁን ጤነኛ ሰው እንዳንተ ያረክ ጤነኛ ሰው በጣም በተለየ መንገድ ነው ሰዎችን ትሪት አድርጎ ወደ ተሻለ ነገር ይዞ የሚመጣው። ሌላው በጣም የሚገርመኝ ነገር ሶፎንያስ በጣም ብዙ ሚስጥር ነግሮኛል፣ ባለስልጣናትም እዚህ ጉዳይ ውስጥ ምናምን ብለ
ሙሉ በሙሉ የባለስልጣናትን ስም ጥላሸት ቀባው። ሰው የትኛው ባለስልጣን ማን ነው ባለስልጣን ምናምን ባለስልጣን ውስጥ ይሄ ያለ እንዴ ብለው እንዲያስብ። ከዛም ምን አልክ ደግሞ ለሱ ለህይወቱ ስለሚሰጋ ነው። ከዚህ በላይ ምን ሞት አለ? ከዚህ በላይ ምን መቀበር አለ? ተቀብሯል እኮ ሞቷል እኮ ባንተ። ይሄ እኮ ስም ማጥፋት ሰርተሃል። ሌላ ከቤተ ክርስቲያን ጋር በተያያዘው እንዴ የትኛው ገዳም ነው ሄዶ ሰው አንቀበልህም፣ የትኛው ጸበል ነው ሰው አንቀበልህም የሚባለው? የተደፋፈነ ወሬ፣ የተደፋፈነ ነገር። አንተ ህግ ቢኖር ይከሳል። ደግሞ ጊዜው ይደርስና አንተ ተከሰህ እናያለን። ደግሞ ጊዜው ይደርስና አንተ ወንጀለኛ ሆነህ እናያለን። እኔ ግን በጣም 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 አዝናለሁ በአንዳንድ ነገሮች። እኛም ከዚህ ብዙ እንማራለን። ጉዳዩ በጣም አስጠያፊ አሰቃቂ ነገር ነው። ኢትዮጵያ ውስጥ ማለት ነው መስማትም የማንፈልገው ቢኖር የዚህን ጉዳይ ነው። በጣም ነው የሚያስጠላው። ወጣቶች ከዚህ ጉዳይ በጣም ራሳችሁን አርቁ። ለእናንተም ትምህርት ነው። ምን ያህል ከሰውነት በታች እንደሚያደርግ፣ ምን ያህል በሰው እንደሚያስንቅ፣ ኢትዮጵያ ውስጥ ምን ያህል ቤተሰብ እንደሚበትን ተረዱበት። በጣም በጣም ህይወትን እንደሚያናጋ፣ ጤናን በጣም እንደሚያናጋ ተረዱበት። እንደዚህ አይነት ነገር ላይ ምንም እንዳትሳተፉ፣ ጆሮአችሁም እንዳይሰማ። እግዚአብሔር ከዚህ ሁሉ ይጠብቃችሁ፣ ይጠብቀን።